ከቅርብ ጊዜ ወዲህ በሶሻል ሚዲያው ላይ በማልታ የተለያዩ የስራ እድሎች አሉ እና አሁን ደግሞ የማልታ ሀገር ቪዚት ቪዛ አዘጋጅቶላችኋል። Chances of getting visa sponsorship job in Malta is really going to be good. ዓለም ላይ የምትገኙ ሰዎች ወደ ማልታ ካንትሪ በፉሊ ፈንድድ በሆነ ቪዛ ስፖንሰርሺፕ በስራ መሄድ ይቻላል። ያሉት በቲክቶክ፣ በኢንስታግራም፣ በፌስቡክ እንዲሁም ደግሞ ኢትዮጵያ ውስጥም ያሉ አንዳንድ ኤጀንቶች ይህን ነገር በጣም በመደጋገም ሲያስተዋውቁ አይተናል። እውነት በማልታ ስራ አለ ወይስ የለም? እውነት ነው። ይህም የሚገኘው ማልታ ነው። በወር ከ500 በዛ ላይ እየሰራህ የምታገኝበት ሀገር። Yes, you heard me right. Malta is the country people are running to right now. በዛሬው ቪዲዮ ላይ በደንብ አድርገን በማልታ የሚወጡ የስራ እድሎችን እንዴት አፕላይ እናደርጋለን የሚለውን ነገር በደንብ የምናይ ይሆናል። 1 ሚሊዮን ወይ 800 ሺህ ወይ 700 ሺህ ወይ ደግሞ ሌላ ብዙ ብሮችን መክፈል አይጠበቅባችሁ። ምንም ኤጀንት ፊ የለው፣ ምንም የኮንሰልታንሲ ፊ የለው። ስራውን ካገኛችሁና የሚያስፈልገው መስፈርት ካሟላችሁ በ15 ቀን ውስጥ ሙቭ የምታደርጉበት የስራ እድል ነው። ከሌሎቹ ቀለል የሚል ነገር አለው። ስለዚህ እንዴት ነው ፕሮሰሱ የሚለው ነገር ስቴፕ ባይ ስቴፕ በዚህ ቪዲዮ ላይ የማሳያችሁ ይሆናል። ኦሃብ የጀርመንኛ ቋንቋ መማር ለሚፈልጉ፣ በውጪ መጥተው መስራት መማር ለሚፈልጉ በኦንላይን በየሳምንቱ የጥያቄና መልስ ፕሮግራም አዘጋጅ ጥያቄያቸውን እየመለሰ ይገኛል። በእነዚህ ሁለት ፕሮግራሞች ላይ ማለትም ጀርመንኛ ቋንቋ መሰልጠን ለምትፈልጉ እንዲሁም በውጪ ስለሚወጡ የትምህርት የስራ እድሎች ጥያቄ ላላችሁ ሰዎች በየሳምንቱ የምናደርገውን ሴሚናር የመሳተፍ ፍላጎቱ ካላችሁ እዚህ ስክሪኑ ላይ በምታዩት ስልኮች በመደወል ሙሉ መረጃ ማግኘት ትችላላችሁ። እንዲሁም በተጨማሪ ዝርዝር መረጃ ስክሪኑ ላይ ባለው የቴሌግራም ቻናል ላይ ማግኘት ትችላላችሁ። ሃይ እንዴት ናችሁ? ደህና ናችሁ ወይ? ዛሬ ደግሞ በሌላ ቪዲዮ ተመልሰናል። በዛሬ ቪዲዮአችን ላይ ደግሞ በማልታ የሚወጡ የስራ እድሎች አሉ። እነሱን እንዴት አፕላይ ማድረግ እንችላለን፣ ኤሊጂብል ክራይቴሪያው ምንድነው የሚለውንና እንዴትስ ሙቭ ማድረግ እንችላለን የሚለውን በደንብ በዝርዝር የምናይ ይሆናል። በባለፈው ቪዲዮአችን ላይ በሉክሰምበርግ ላይ የወጡ የስራ እድሎችን እንዴት አፕላይ እናደርግ የሚል ነበረ የሰራውላችሁ ቪዲዮ። በዛ ቪዲዮ ብዙዎቻችሁ እንደተጠቀማችሁ አይቻለው እና ለብዙ ሰውም ተዳርሷል። አሁንም ይሄንን ሰብስክራይብ ማድረግ እንዳትረሱ፣ ላይክ ማድረጋችሁንም እንዳትረሱ። በተጨማሪም ደግሞ ይሄንን ቪዲዮ ለሌሎች ሼር እናድርግ። ወደ ማልታ ሙቭ የምናደርግባቸው የተለያዩ መንገዶች አሉ። የመጀመሪያው ትምህርት ነው። ከትምህርት ጋር ተያይዞ ብዙ የማስተርስም የባችለርም እንዲሁም ደግሞ የፒኤችዲ ፕሮግራሞች አሉ። ነገር ግን ስኮላርሺፕ ካልሆነ ብዙ ጊዜ ቲዩሽን ፊያቸው በጣም ኤክስፔንሲቭ ነው እና ያንን ነገር አፎርድ ለማድረግ ብዙዎቻችሁ እንደሚያቅታችሁ በተደጋጋሚ ትናገራላችሁ። ስለዚህ በትምህርት ሙቭ ማድረግ የመጀመሪያው መንገድ ነው። ነገር ግን ስኮላርሺፕ ካልሆነ ወይም ደግሞ አፎርድ የሚያደርግ ሰው ካልሆነ በአመት ከ10,000 ዩሮ በላይ ነው ቲዩሽን ፊያቸው። ሊቪንግ ኮስታቸው ትንሽ ኤክስፔንሲቭ ነው። እንደዚህ አይነት ነገሮችን አፎርድ ማድረግ ብዙዎቻችሁ እንደማትችሉ ነግራችሁናል፣ ስኮላርሺፕ ካልሆነ ማለት ነው። ስለዚህ የመጀመሪያ ሙቭ የምናደርግበት መንገድ ትምህርት ነው። ሁለተኛው ደግሞ ፋሚሊ ሪዩኒፊኬሽን የሚባለው ነው። እዛ ሀገር ላይ ባለትዳር ከሆናችሁ ወይም ደግሞ አንዱ የትዳር አጋሮቻችሁ በዛ ሀገር ላይ ካሉ እናንተን መውሰድ ይችላሉ። የሚጠይቁ መስፈርቶች ሊኖሩ ይችላሉ። እነዛ መስፈርቶች አሟልተው የሚገኙ ከሆነ እናንተን መውሰድ ይችላሉ። በተጨማሪም በዛ እናት አባት ካላችሁ እና እናንተ ከአንደር ኤጅ ከሆናችሁ ፋሚሊ ሪዩኒፊኬሽን መጠየቅ ይቻላል። ስለዚህ ከስራው በተጨማሪ እነዚህ ሁለት መንገዶች ናቸው የትምህርቱ ወይም ደግሞ ፋሚሊ ሪዩኒፊኬሽን የሚባለው ማለት ነው። በዛሬው ቪዲዮአችን ላይ ግን በደንብ አድርገን የምናወራው ስለ ስራ እድል ነው። በስራ እንዴት ሙቭ ማድረግ እንችላለን የሚለውን እውነት ለመናገር በስራ ሙቭ ማድረግ ትንሽ ከሌሎቹ ቀለል ይላል ከትምህርቱም። ምክንያቱም ስኮላርሺፕ ከሌላችሁ ትምህርቱ ትንሽ ኮምፕሊኬትድ ይሆናል። የስራው ግን ከሌሎቹ ቀለል የሚል ነገር አለው። ስለዚህ እንዴት ነው ፕሮሰሱ የሚለው ነገር ስቴፕ ባይ ስቴፕ በዚህ ቪዲዮ ላይ የማሳያችሁ ይሆናል። ስራ አፕላይ የምታደርጉባቸውን ከ5 በላይ ሊንኮችም ከታች ዲስክሪፕሽን ላይ የሚቀመጥላችሁ ይሆናል። እኔ በዚህ ቪዲዮ ላይ እንዴት አፕላይ እንደምታደርጉ አንዱን ሊንክ ከፍቼ ያሳያችኋለሁ። እናንተ ደግሞ ያንን መሰረት በማድረግ ሌሎቹን 4ቱን ሊንኮች ላይ ከፍታችሁ አፕላይ እንደምታደርጉ ተስፋ አደርጋለሁ። ጥሩ ሲቪ እና ሞቲቬሽን ሌተር እንዲሁም ደግሞ ከቨር ሌተር እንደ ሁልጊዜው ማዘጋጀት እንዳይረሳ አፕላይ በምታደርጉበት ጊዜ። እንዲሁም ደግሞ ከስራው ጋር አላይን የሚያደርግ ነገር ሲቪ ማዘጋጀት እንዳትረሱ። አሁን የቪዛው አይነት ወይም ደግሞ የቪዛ ስፖንሰርሺፕ አይነት ስፔሻሊስት ኤምፕሎይ ኢኒሺዬቲቭ ይባላል። ቪዛ አይነት ስራውን ካገኛችሁና የሚያስፈልገው መስፈርት ካሟላችሁ በ15 ቀን ውስጥ ሙቭ የምታደርጉበት
የስራ እድል ነው። ስለዚህ ይሄ ታይፕ ኦፍ ቪዛ ስፖንሰርሺፕ ስራ ነው ቅድም ለመናገር እንደሞከርኩት። ነገር ግን የሚያስቀምጣቸው መስፈርቶች አሉ። ከደሞዝ አንጻር፣ ከኳሊፊኬሽን አንጻር፣ ከሲቪ አንጻር፣ ከሞቲቬሽን አንጻር የሚቀመጡ መስፈርቶች አሉ። ስለዚህ እነዛ መስፈርቶች ማሟላት መቻል አለባችሁ። የመጀመሪያው ምንድነው? እዛ አገር ላይ ካሉ ካምፓኒዎች ማልታ ውስጥ ከሚገኙ ካምፓኒዎች ኦፈር ሌተር ማግኘት መቻል አለባችሁ። በአመት እስከ 25000 ዩሮ ኔት ሚኒመም ማለት ነው የሚከፍላችሁ ካምፓኒ መሆን መቻል አለበት። በምን የስራ ዘርፍ ነው ምንድነው ኤሊጂብል ክራይቴሪያው የሚለውን ነገር እመጣበታለሁ። ነገር ግን ከደሞዝ አንጻር በአመት 25000 ዩሮ ቢፎር ታክስ እናንተ ማግኘት መቻል አለባችሁ ማለት ነው። እናንተ የምታገኙት ኦፈር ሌተር ላይ ከዛ በላይ መሆኑን ሜንሽን መደረግ መቻል አለበት። ስለዚህ የመጀመሪያው መስፈርታችን የደሞዝ ነው ማለት ነው። በሁለተኛ ደረጃ ላይ ደግሞ የምናነሳው ከትምህርት ነው። በትምህርት አንጻር ምንድነው ኳሊፊኬሽን መሆን ያለበት የሚለው ነው። ከቮኬሽናል ትሬኒንግ አንስተው ቮኬሽናል ማለት መካኒክ ልትሆኑ ትችላላችሁ፣ በያይ ልትሆኑ ትችላላችሁ፣ አናጤ ልትሆኑ ትችላላችሁ። ብዙ ጊዜ የሙያ ስራዎች ቮኬሽናል ትሬኒንግ ላይ የምናየው እሱን ስለሆነ ነው። ከዛ ጀምሮ የባችለርም የማስተርስም የፒኤችዲ ዲግሪ ሆልደር ከሆናችሁ በዚህ ስራ አፕላይ ማድረግ ትችላላችሁ። ስለዚህ ቮኬሽናል የጨረሳችሁም ሰዎች ልትሆኑ ትችላላችሁ፣ እንዲሁም ደግሞ ዲግሪ ያላችሁ ልትሆኑ ትችላላችሁ። ቮኬሽናል ማለት ቲቪቲ ማለት ነው በእኛ ሀገር። በዚህ ስራ ላይ አፕላይ ማድረግ ትችላላችሁ። አካውንታንቱም ብትሆኑ፣ መካኒካል ኢንጂነሪንግ ብትሆኑ፣ ወይ ሲቪል ኢንጂነሪንግ ወይም ዶክተር ብትሆኑ፣ ወይም ደግሞ ፋይናንስ ሴክተር ወይ ሎ፣ ማንኛውም የስራ ዕድል ላይ ከሆናችሁ እናንተ በዚህ የስራ ዕድል ላይ አፕላይ ማድረግ ትችላላችሁ። ወይም ደግሞ ዲግሪ ሌቭላችሁ የትኛውም ዲግሪ አይነት ሌቭል ከሆነና ካምፓኒ አግኝታችሁ ኦፈር ሌተር የምታገኙ ከሆነ ኤሊጂብል ናቸው። በሶስተኛ ደረጃ ላይ ደግሞ የሚነሳው ምንድነው? ከሲቪ ጋር ተያይዞ ነው። ሲቪያችሁ ጥሩ ተደርጎ መሰራት መቻል አለበት። ኢሮፓ ሲቪ ፎርማት ነው በዚህ የስራ ዕድል ላይ እንደ ኤሊጂብል ክራይቴሪያ ወይም ደግሞ እንደ መስፈርት የተቀመጠው። ስለዚህ ሲቪያችሁን ኢሮፓስ ላይ ሰርታችሁ አፕሎድ ማድረግ መቻል አለባችሁ። ሌላው ከሲቪያችን ጋር ተያይዞ ልንጠየቅ የምንችለው ወይም ደግሞ እንደ መስፈርት የተቀመጠው ምንድነው? ሪፍረንስ ያስፈልገናል። ፕሮፌሽናል ሪፍረንስ ሊሆን ይችላል፣ ወይም ደግሞ በአካዳሚክስ የምናውቃቸው እኛን ያሰማሩ ፕሮፌሰሮች፣ ዶክተሮች ወይም ደግሞ ማስተርስ ዲግሪ ያላቸው ሊሆኑ ይችላሉ። ሪፍረንስ እኛን ስለኛ የሚናገር የእኛን ብቃት፣ የእኛን ፖቴንሻል፣ የእኛን አኮምፕሊሽመንቶች በስራ ቦታችን ሊሆን ይችላል፣ ያገኘናቸውን ውጤቶች ወይም ደግሞ የሰራናቸውን ነገሮች በስራ ቦታችን ምን አይነት ሰው እንደነበርን የሚገልጽ ሌተር ወይም ደግሞ ሌተር ኦፍ ሪኮመንዴሽን ማለት ነው። በአጭሩ ስለ እናንተ የሚናገር ሰው ያስፈልጋል። ስለዚህ እነዚህ ነገሮች እንደ መስፈርት የተቀመጡ ናቸው። ምንም የማናልፋቸው ወይም ደግሞ እንደ ኦፕሽናል ያልተቀመጡ ነገሮች ስለሆኑ ግዴታ ማቅረብ ያለብን ነገር ነው። ሰመራይዝ አደርግላችሁ፣ የመጀመሪያው ኦፈር ሌተር ማግኘት አለባችሁ። ከምን? ማልታ ውስጥ ካለ ካምፓኒ ማለት ነው። ካምፓኒዎቹን ከየት ማግኘት እንችላለን ለሚለው ጥያቄ 4-5 ሊንኮችን ከታች ዲስክሪፕሽን ላይ ያስቀምጥላችኋለሁ። እናንተ እነዛን ዲስክሪፕሽን ላይ የተቀመጡትን ሊንኮች በማየት ካምፓኒዎቹ ላይ አፕላይ በማድረግ ኦፈር ሌተር ማግኘት ነው። ኦፈር ሌተሩ ሲመጣ ግን ሚኒመም ነው ላችሁ ሚኒመም 25000 ዩሮ በአመት ማግኘት መቻል አለባችሁ። ሌላው ከትምህርት ጋር ተያይዞ ያነሳነው ነው። ዲግሪ የሚኖራችሁ ወይም ደግሞ ቮኬሽናል ትሬኒንግ ወይም ደግሞ ቲቪቲ ቢኖራችሁ በዚህ ስራ ላይ አፕላይ ማድረግ እንደሚቻለው። በሶስተኛ ደረጃ ላይ ደግሞ ስለ ሲቪን ያነሳነው ምን አይነት ሲቪ ፎርማት መሆን አለበት የሚለውንና ሪፍረንስ፣ በጣም አሁንም አተኩር የምነግራችሁ ነገር ሪፍረንስ በጣም ግዴታ ነው። ሚኒመም 2 ሪፍረንስ ወይም ደግሞ ሌተር ኦፍ ሪኮመንዴሽን ያስፈልጋቸዋል። እነሱ እናንተ ያስቀመጣችሁትን ይሄ ሰው ለኔ እንደ ሪፍሪ ይሆነኛል ብላችሁ ያስቀመጣችሁትን ነገር ኮሙኒኬት ያደርጋሉ። ስለዚህ ትክክለኛ ኢሜል አድሬስ ከቻላችሁ ደግሞ ኦፊሻል ኢሜል አድሬስን ብታስገቡ መልካም ነው። ዶሜኑ ያሆ ወይ ደግሞ ጂሜል ወይ ደግሞ ሌላ ሆትሜል ምናምን ያልሆነ የካምፓኒ ኢሜል አድሬስ ቢሆን የእናንተን ያስገባችሁትን ነገር ሞር ሌጂት ያደርገዋል፣ ትክክለኛ መሆኑን ያስቀምጥላችኋል ማለት ነው። ሌሎች ዶክመንቶች እንደ ፓስፖርት እንዲሁም ደግሞ ሌሎች የፔፐር ወረቀቶች ሊኖሩ ይችላሉ። ነገር ግን እነዚህ 4 ነገሮች ግን እንደ ማንዳቶሪ ወይም ደግሞ እንደ መስፈርት የተቀመጡ ነገሮች ስለሆነ በደንብ አድርጋችሁ እነዚህ ነገሮች ላይ ብትሰሩ መልካም ነው። ከዛስ ምንድነው የምናደርገው የሚለው ነገር ነው። እነዚህ ዶክመንቶች ተሟሉ። ከዛ በኋላ እነዚህን ሁሉ ዶክመንቶች ካገኛችሁ በኋላ ካምፓኒ ኦፈር ከተገኘ በኋላ ምን ይደረጋል? ሃርድ ኮፒውን በሜል ትልካላችሁ ማለት ነው። ያለው መረጃ ይሄ ፕሮሰስ ማክሲመም 15 ቀን ነው የሚፈጀው ነው የሚለው። እናንተ ኦፈር ሌተሩን ካገኛችሁና ሌሎች ነገሮቹ ካለቁ የቪዛው ፕሮሰስ በ15 ቀን ውስጥ ታገኛላችሁ። ሄዳችሁ በማልታ የምትሰሩበት እድል ይመቻችላችኋል ማለት ነው። ስለዚህ በደንብ አድርጋችሁ ተጠቀሙበት።
አሁን እንዴት ነው ስራውን የምንፈልገው የሚለው ነገር በተወሰነ ደረጃ አንድ ሊንክ ከፍቼ የማሳያችሁ ይሆናል። እናንተ ደግሞ ያንን በመከተል ሌሎቹን አፕላይ ማድረግ ትችላላችሁ። እሺ አሁን ደግሞ የምናየው እንዴት አፕላይ እናደርጋለን የሚለው ነው። እዚህ ጋር እንደምናየው ትልቅ በማልታ ውስጥ የሚወጡ የስራ ዕድሎች የሚለቀቅበት ሊንክ አለ ወይም ደግሞ ዌብሳይት አለ። ይሄ ዌብሳይት ለሁሉም ዜጋ ይኸውላችሁ ኢትዮጵያን ጨምሮ ሁሉም ዜጋ አፕላይ የሚያደርግበት ፕላትፎርም ነው። ሌሎች 1-4-5 የሚደርሱ አሉ፣ ግን እንደዚህኛው ሞር ቀለል ያለ እንዲሁም ደግሞ ብዙ የስራ ዕድሎች የሚገኙበትን አላየሁም እና ይሄኛው ሞር የተሻለ ነው። እዚህ ዌብሳይት ላይ ገብተን ነው እንደምንፈልገው ሰርች እያደረግን ፊልተር እያደረግን ወይም ደግሞ ዌብሳይቱ ላይ ሬጂስተር በማድረግ ሁልጊዜ በሚወጡ ስራ ዕድሎች ላይ ኖቲፊኬሽን ይመጣልናል። እኛ የምንፈልገውን የስራ ዕድል እየመረጥን አፕላይ እናደርጋለን ማለት ነው። ብዙ አይነት የስራ ዕድሎች አሉ። እዚህ ጋር ለማየት እንደሚሞከረው በአካውንቲንግ አለ፣ ሆስፒታሊቲ አለ፣ ሴልስ ኤንድ ቢዝነስ አለ፣ ስኪልድ አለ፣ አድሚኒስትሬቲቭ የሆኑ ነገሮች አሉ፣ ሰፕላይ ቼን ዌር ሃውሲንግ አለ። በጣም ብዙ የስራ ዕድሎች በዚህ ዌብሳይት ላይ ተዘርዝሯል። ከኛ የሚጠበቀው ነገር ምንድነው? እየመረጥን እኛ የምንፈልገውን ወይም ደግሞ ኤሊጂብል የሆነውን ከኛ መስፈርት ጋር ከኛ የትምህርት ማስረጃ ጋር ከኛ ካለን የስራ ልምድ ጋር የሚመሳሰለውን ወይም ደግሞ የሚቀራረበውን ወይም ደግሞ በቃ 100% ሹር የሆነውን ነገር አፕላይ ማድረግ ነው ማለት ነው። ብዙ የስራ ዕድሎች ተዘርዝረዋል እዚህ ጋር ያሉትን ማለት ነው። እዚህ ጋር እንደምናየው ኦልሞስት 1056 ስራ ዕድሎች ክፍት ናቸው። ለጊዜው ክፍት ናቸው፣ አልሞሉም፣ ስቲል ክፍት ነው ያሉት ማለት ነው። እስቲ ለምሳሌ አንዱን እንድምረጥና እንዲህ ምን አካውንቲንግን እንደ አንድ ምሳሌ እዚህ ጋር ከ24000 እስከ 30000 ዩሮ ይላል ፐር ይር። ቅድም ግን ለመናገር ስሞክረን ምን አልኩኝ? ሚኒመም 25000 ዩሮ ድረስ ያስፈልገናል። እዚህኛው ላይ ኤሊጂብል አይደለንም ማለት ነው። ሜቢ ከጨመሩልን 25000 ካደረጉልን እንችላለን። መነሻው እሱ ስለሆነ ማለት ነው። ኤክስፒሪየንስ ላይ የሚል ከ1 ዓመት እስከ 3 ዓመት ይላል። ፉል ታይም ነው። ሆቴል ናይት ኦዲተር የሚላለ፣ በጀት አናሊስት ኤክስኪዩቲቭ የሚላለ፣ ኢንተርናል ኦዲተር የሚላለ፣ አካውንታንት የሚላለ፣ ፋይናንሻል ኮንትሮል የሚላለ፣ ፋይናንሻል አናሊስት የሚላለ፣ ዳይሬክተር በቃ ከፋይናንስ ጋር ተያይዞ እዚህ ጋር በጣም ብዙ ተዘርዝሯል። በጣም ብዙ ማለት ነው። ለምሳሌ ከነዚህ ውስጥ አንዱን እንክፈተው ወይም ይሄንን አሲስታንስ አካውንቲንግ የሚለውን ማለት ነው። እዚህ ጋር የምናየው ምንድነው? የመጀመሪያው ካምፓኒውን እናያለን፣ መቼ ፖስት እንደተደረገ እናያለን። ኤክስፓየር ኢን 1 ዴይ ይላል። ኤክስፓየርስ ኢን 1 ዴይ ይላል። 25 ጁን ላይ ነው፣ ዛሬ 24 ነው። ኤክስፓየር ሳያደርግ በፊት ቶሎ አፕላይ እናደርጋለን። ምንም ነገር ግን አፕላይ ከማድረጋችን በፊት ማወቅ ያለብን ነገር ምንድነው? የኛ ሪስፖንሲቢሊቲ ምንድነው የሚለው ዲቴይሉን ማንበብ አለብን። ሪኳየርመንቱ ምንድነው የሚለው ነው። ቤኔፊቱ ምንድነው የምናገኘው የሚለው ነው። እንዲሁም ደግሞ ስለ ካምፓኒው ስለምንቀጠርበት ማለት ነው። ምናልባት ኢንተርቪው የሚያደርጉን ከሆነ ኢንተርቪው ስቴጅ ካለው በደንብ አድርገን እንድንዘጋጅ ስለ ካምፓኒው ማወቅ አለብን። ምንድነው ካምፓኒው የሚሰራው ምናምን የሚለው ነገር። ምክንያቱም በኢንተርቪው ጊዜ እናንተ ለካምፓኒው ምን ኮንትሪቢዩት ታደርጋላችሁ የሚል ጥያቄ ስለሚነሳ ማለት ነው። ስለዚህ እዚህ ጋር የተዘረዘሩትን ነገሮች መጀመሪያ በዲቴል ማንበብ ነው ጋይስ። በዲቴል በቃ ሁሉን ነገር እያንዳንዱን ነገር ምንድነው የኔ ሪስፖንሲቢሊቲ የሚለውን ነገር ማለት ነው። እዚህ ጋር ያሉትን ሪስፖንሲቢሊቲዎች በደንብ ካነበብን ሲቪያችንን በዛ መሰረት ቲዩን ለማድረግ ብዙ አንቸገርም ማለት ነው። ግን ማናነብ ከሆነ ዝም ብለን እንደፈለግን እኛ እንደመረጥ ነው ወይም ደግሞ በእንዝላልነት ዝም ብለን በቃ አፕላይ ለማድረግ ያክል አፕላይ የምናደርግ ከሆነ ግን እንደዚህ አይነት ነገሮች ብዙ ጊዜ doesn't work ማለት ነው። ስለዚህ ማንበብ አለብን። ካነበብን በኋላ ሲቪያችንን በዛ መሰረት ቲዩን እናደርገዋለን። ለእያንዳንዱ የሚቀመጡት ሪስፖንሲቢሊቲዎች፣ ታስኮች እና ሪኳየርመንቶች ስለሚለያዩ ዲቴይሉን ማንበብ ሲቪያችንን በዛ መሰረት ድራፍት እንድናደርገው ይጠቅመናል። ያንን ማድረጋችን ለምን ይጠቅመናል? ልክ በሚመረጥበት ጊዜ ወይም ደግሞ ስክሪን በሚደረግበት ጊዜ እነሱ ኪወርድ ሲፈልጉ በኤአይ ሲቪያችንን ምንድነው ስክሪን በሚያደርጉበት ጊዜ ኪወርድ አለ። ያ ኪወርድ ከዛ ውስጥ ነጥቆ ስለሚያወጣው ወይም ደግሞ ለይቶ ስለሚያወጣው እኛ ተመራጭ እንሆናለን ወይም ደግሞ ከአፕሊካንቶች ውስጥ ወደ ኢንተርቪው ስቴጅ ለመግባት እድል ይኖረናል ማለት ነው። ስለዚህ ለዛ ነው ሪስፖንሲቢሊቲው ሪኳየርመንቱ ምንድነው የሚለውን ነገር ማንበቡ የሚጠቅመን። ይህንን አንብበን ጨረስን እንበል። እዚህ ጋር የተዘረዘሩትን ነገሮች በደንብ አንብበን ጨረስን እንበል። እዚህ ጋር እንመጣና ሎጊን እንለዋለን። ምክንያቱም ሎጊን ማድረግ አለብን። ምን ለማድረግ? አፕላይ ለማድረግ ማለት ነው። እኔ እዚህ ጋር ያው
ሁሉንም ፕሮሰስ አላሳያችሁም የእናንተ ሪስፖንሲቢሊቲ ስለሆነ ሎጊን እንለዋለን በጉግል አካውንታችን እዚህ ጋር መተን then continue then እዚህ ጋር ኮንቲኒው ካልነው በኋላ ራሱ ሎጊን ያደርግልናል በሊንክድኢን አካውንታችን ሬጂስተር ማድረግ እንችላለን እንዲሁም ደግሞ በጉግል አካውንታችንም ሬጂስተር ማድረግ እንችላለን ስለዚህ የተለያየ ኦፕሽኖች ስላሉ እንደዛ ማድረግ እንችላለን እኔ በጉግል አካውንቴ ሬጂስተር ላድርግ ከዛ ሎጊን ካደረግን በኋላ ሬጂስተር ካደረግን በኋላ ምን ይለናል apply on the company site ይላል ሶ company site ላይ እንመጣለን ይሄው እዚህ ጋር ሁሉም ነገር ተዘርዝሯል I think እነዚህ ሪክሩት የሚያደርጉ ካምፓኒዎች መሰሉኝ ወይም ደግሞ ባለቤቷ ልትሆን ትችላለች ሪክሩት የሚያደርገው ኃላፊ ሊሆን ይችላል እዚህ ጋር ስንመጣ የተዘረዘሩት ነገሮች አሉ ካቴጎሪው ምንድነው የት ነው aviation industrial goods and services ደስ የሚለው ማልታ ውስጥ ብዙ የስራ ዕድሎች በእንግሊዘኛ ናቸው አሁን ሉክሰምበርግ ውስጥ አንዳንዶቹ ፈረንሳይኛ ቋንቋ ይጠይቃሉ እነዚህ ግን ብዙዎቹ በእንግሊዘኛ ናቸውና ሶ ቤኔፊቶቹ team building activity travel insurance personal accident insurance free health and dental insurance encouragement of innovation and support እዚህ ጋር ሁሉም ነገር ተዘርዝሯል then apply እንለዋለን then email address password ይጠይቀናል ሎጊን እናደርጋለን ወይም ደግሞ ሬጂስተር አድርገን ወደ አፕሊኬሽኑ እንሄዳለን ማለት ነው ሶ በዚህ መሰረት አፕላይ እናደርጋለን እስከዚህ ድረስ ቀላል ነው እስከዚህ ድረስ በጣም ኢዚ ነው ምንም የሚከብድ ነገር የለውም እና ይሄን ይመስላል እንዴት አፕላይ እንደምናደርግ ማለት ነው እናንተ የምትፈልጉትን የስራ ዕድል በምትፈልጉት ፊልድ ላይ በተመረቃችሁት ፊልድ ላይ በቮኬሽናልም ይሁን በዲግሪም ይሁን ገብታችሁ ፊልተር በማድረግ አፕላይ ማድረግ ይችላልላችሁ ለምሳሌ ኢንጂነሪንግ ብዬ ኪወርድ ብጽፍ እዚህ ጋር ምን ይመጣል ሰርች ሳደርገው ይሆና ኢንጂነሪንግ ማኔጀር ኦፕሬሽናል ማኔጀር ኢንጂነሪንግ ቴክ ሊድ ግራጁዌት አሶሺየት ዳታ ኢንጂነር ዳታ ኢኖቬሽን በጣም ብዙ እዚህ ጋር የተዘረዘሩ ስራዎች አሉ ስለዚህ እነዚህን ስራዎች ገብተን አፕላይ ማድረግ እንችላለን ማለት ነው ሆፕፉሊ እንደወደዳችሁት ተስፋ አደርጋለሁ ቪዲዮአችንን ሰብስክራይብ ማድረግ እንዳትረሱ በድጋሚ ለሌሎች ሼር አድርጉ እንዲሁም ደግሞ ላይክ ስታደርጉ ለብዙዎች ይደርሳል አሁንም አስተያየት ጥያቄ ካላችሁ ከታች አስተያየት መስጫው ላይ አስቀምጡልን ኦፊሻል ሊንኩንና ዲቴይል የሆነ ኢንፎርሜሽን እንደ ሁልጊዜው እዚህ ስክሪኑ ላይ በምታዩት የቴሌግራም ዩዘር ኔም ወይንም ደግሞ ከታች ዲስክሪፕሽን ላይ ሁሉንም ሊንኮች ማግኘት ትችላላችሁ ለሁላችሁ መልካም ድል ተመኘው በሌላ ቪዲዮ እስከምንገናኝ ባይ ባይ